ደን ተጣልተን ምናምን በኋላ ደግሞ ከኋላ ተቀሱ እናንተ ይኸውልሽ አበረሽና አይች ልጅቷ ሁለቱም ታማቸዋል። አኪም ቤት እንደ የምንም ይሄ ስራ ነው ምናምን ፍራንክ የለም። ወይኔ የትላንትና እኮ ነው። አይ የኔና የነገ ቪዲዮ ነው ያለ። ዛሬ እኮ እሷ ሲጀመር እሺ ትላንት አልሰማችሁም? እንትን ማላኛው ስሙ እሺ ማላኛው ቪዲዮ ገብታችሁ አሰምሽ ሂጂና አዳመጪ። ምን አለ እሱ? እኛ የሚያውቀው ሃይሚ ብቻ ነው ፍቅረኛ። እሷ ሲጀመር የብሩክ ፍቅረኛ አይደለችም አለ። እሷ መጀመሪያ ብሩክ ፍቅረኛ አይደለችም ልጅቷ። ብሩክ ፍቅረኛ ሌላ ናት። ኦኬ እናንተ ምን ሆናችሁ ነው? አሳውስ ነገር እስቲ አዳመጡ። አንተ ለኛ እንደዚህ አለ። የእቺ ልጅ የብሩክ ፍቅረኛ አይደለም፣ የብሩክ ፍቅረኛ ሌላ አለች አለ መለኛ። የጀማ እንዴት ናችሁ? ደህና ናችሁ? ይመስገን አለን። ሀቢብ ሰላም ነሽ? ወይኔ ጭንቀት የሰው ነገረኛ እንቅልፍ ማንም ዳና የጀማ ጮጋራ እንጂ ለማንኙ የመዳሜ ኩሽና ላይ ቀዝቀዝ ያለ ነገር ይዘዱ። እሺ ብዙ አትናደዱ። እሺ ይሉት ልንገራችሁ። እዚህ ብርዱ ራሱ እያቀዘቀዘን ነው። እባክሽ ብዙ አትናደዱ። እሺ እናንተ አዲስ አበባ ላይ ቤት ኪራይ ስንት ብር ነው? ኢትዮጵያ ላይ ኑሮ ስንት ብር ነው? በጣም ውድ ነው ኑሮ ኢትዮጵያ ላይ። እነሱ ቢኖሩበት ደግሞ በስንት ብር ራሱ እንደሚከፈሉ የምናውቃለን። አንቺ ብዙ ነው እሱ። እናንተ እኮ አሁን ብሩክ 5000 ብር ልኪ ብትይ ማለት ነው ሚዲያ ወጥተሽ ቪዲዮ ትሰሪያለሽ። ሃይሚ 5000 ብር ልኪ ቅባት ከፍቶኝ የለም አልቋል ሳሙና የለኝም ምናምን ብላ 5000 ብር ብጠይቅ ማለት ነው ሚዲያ ወጥተሽ ሃይሚ እኮ እንደዚህ ብላ ገንዘብ ጠየቀች ብለሽ ታወሪያለሽ። እሷ ግን ሰርታ ወጣ ኤረ ስራ ከሆነ ስሩ እና ምሽራለ ላይክ እናደርጋለን ቪዲዮ ነው ያለ ብቻ ፈጣሪ አምላክ ሃይሚዬ ይሁን። እኔ ባንቺ ጨከና እንጂ ሁሉኝም በጣም ነው የምወድሽ፣ በጣም ነው የምወድሽ የኔ ጠንበልን። እግዚአብሔር ይመስገን ተጠብቅሽ ተማርሽ የኔ ውድ። እኔማ ባንቺ አልጨክንም የኔ ውድ። ለአንቺ ክፉ ነገር ማስማት አልፈልግም። ዛሬ በጣም አንቺ ጋር 2 አመት ሙሉ ቆይቻለሁ። በቃ በጣም ደስ ትያለሽ፣ በጣም ትመቸኛለሽ። በቃ እወድሻለሁ ከራሴ በላይ። እመቤቴ ትጠብቅሽ፣ ትማርሽ። ስራ ከሆነ ስሩ፣ ችግር የለም፣ ኖርማል ነው። እና እግዚአብሔር ስራ ነው። ሁላችሁም አትጨነቁ። ስራና ስራ ብቻ እስከታይሳሰ ድረስ ነው። ባክሽ እንደ ሹ አንቺ እንደ ፋራና ሀቢብ እርግጠኛ ሆነሽ ነው እኮ በቃ አንቺ እርግጠኛ ሆነሻል። አብራሽ ልንገራችሁ፣ እናንተ ናችሁ እዚህ ቲክቶከር እዚህ ላይፍ ውስጥ ማለት ነው አውርታችሁ እናንተ ናችሁ ልጅቷን ያስረግዛችሁ እንጂ እኔ አይደለም። ሌላ ቪዲዮ ላይ ኮሜንት ነው ገብታችኋል። ድራማ ነው እንዳትሉ ቪዲዮን ባይናችሁ እየመጣችሁ አስተያየት እንጂ ዲራማ ነው ምንድን ነው ብላችሁ አታሽቃብጡ። እዚህ ጋር ማለት ነው ቪዲዮን ባይ ጥሩ አይደለም። አዎ እንጂ ለነሱ ጥሩ አይደለም። ለነሱ ጥሩ አይደለም። ለልጅቷ እርግዝና ብለን ራሳችን ነው ነገር የፈጠርነው። አሁን እዚህ ጋር ማለት እነሱ ጥሩ እነሱ አይወዱም። ያ ድራማ ምንም አይመለከትም። የ24 በጎች ናችሁ 32 እና 24 በጎች እና 60 ፍየሎች ናችሁ ልጅቷን ያስረግዛችሁት ማለት ነው። እናንተ ነው አንቺ ላሞች አንቺ ነሽ እኮ 33 ኖርማል ነው። እናንተ ሲሙ ይውላችሁ እቺ ልጅቷ ጆሮ ድራማ ነው ምናምን አትበሉ። በቃ ትውጣ እቺ ቆሻሻ ማለት ነው፣ ወንጀለኛ ማለት ነው። ከራስሽ ቀናት ላይ አልወጅብ አንቺ ነሽ ልጅቷን ያስረገዘችው ማለት አንቺ ነሽ። እሺ አዳምጡ። ላይፍ ትከፍቻለሽ ማለት ነው። እቺ ልጅቷ ጋር ስንት ነው እናንተ በየቦታ ቪዲዮ ብሩክ እንትን ማለት ነው እንጂ ዝም ብላችሁ እኝኝ አትባሉ። ልጅቷን አስወጡ በቃ ባጭሩ እንዴ
እንዴት ያለው ማለት ነው። እኔ አሁን ያለው ወይኔ አዲስ አበባ እኔ አሁን ያለው ኢትዮጵያ አይደለም። እንዴት አድርጌ ነው ልጅቷን ማስወጣው? እንዴት አድርጌ ብሩኬ እንደዚህ አይነት ስራ አይሰራም። የእሱ ጭንቅላትን እናውቃለን። የሴት ነገር ሪኮርድ ስሩ እንጂ ስራ ነው ምናምን። ለዚች ልጋጋም ጋር ምን ስራ አለ እንዴ? ያደረጋችሁ ሰዎች አንቺ አብረሽ ማለት ነው። አብረሽ ትርግብኝ። እኔ ልንገራችሁ በእኛ ሀገር አባባላ የእኛ ሀገር ማለት ነው። አንድ አባባላ ምን አለ መሰላችሁ? ባሰግን ባጭው ሙጨቃምጥስ ገንዘብ እኮ ነው ሀቢብቴ ለገንዘብ ብለሽ ነው ሽንት ቤት የሚታጠበው። እሷ ሲጀመር እኮ በራሷ አይምሮ አይደለም። እኔ ሰው አንዳንዳችን እናውራ። ተደማመጡ ውዶች፣ ተደማመጡ። አንዳንዳችሁ አውሩ እንዴ ጣሪዎ፣ አንዳንዳችሁ አውሩ። ከዛ በኋላ አንዷ ስጨርስ አንዷ አውሩ። ሁላችሁ አውሩ አውሩዋ ልስማ። እኔ አውሩ እናንተ አውሪ። አንቺ አሁን ማማ አንቺን አሁን ነው መጣሽ። እኛ ደከመን አውሪ። አንቺ የምርን እኮ ነው። አሁን ማለት ነው ቁጭ ብላችሁ ቪዲዮን ላይክ አድርጉ፣ ቪዲዮም ላይክ አድርጉ። ሀይሚ ቤት ገብታችሁ እዩ፣ ብሩኬ ቤት ገብታችሁ እዩ። ከዛ በዘለለ ነገር አታውሩ። በቃ ስራ ነው። በቃ 2 አመት እነሱ ጋር አይደላችሁም እንዴ? 2 አመት እኮ ሀይሚና ብሩኬን አየን። ስራ ነው ብላችሁ ስትመጡ እኮ ግራ ገባኝ እኮ። ማማ ምን ሆናችሁ ነው? እሺ በቃ ስራ ነው ልንገራችሁ ማለት ነው። አንድ ነገር ልንገራችሁ። ሀይሚ ጠፍታለች። የብሩኬ ዳቤ ሰታ ሀይሚ ጠፍታለች። ቲክቶክ መንበር ብዙ ሰው አልቅሶ ካለቀ ከጨረሰ በኋላ ደግሞ ተመልሳ መጣች። ድራማ ነው አትባሉ። የዛሬ የሚያያችሁ ትላንት የሚያያችሁ ድራማ ነው። ስራ ነው ስትሉ እኮ ነው። እኔ ግራ ገባኝ። ትላንትና ራሱን የሳታችሁ ልጅቷ ዛሬ መች ነቃች እንጂ አንቺ ምን ሆነሽ ነው? መች ነቃች? የዛሬ ቪዲዮ የትላንትና ቪዲዮ እኮ ነው። የትላንትና ቪዲዮ አንቺ ልንገርሽ፣ ስሚ አንቺ ስሚ በእናትሽ ማማ፣ የትላንትና ቪዲዮ እኮ የሃይሚ ቤት የተለቀቀ ቪዲዮ ነው። ዛሬ ቤኪ የሰራ ጠዋት የሰራ ቪዲዮ አላየሽም እንዴ? ቤኪ ውዴ ኪዝብ ውሸት ነው። ታዩ የቤኪን ነገር አታውሪ እናንተ። ደግሞ ቤኪ ቪዲዮ ላይ ካሜራ ማውሮ ከነሱ ጋር አልነበረም ወይ? ቤኪ ቪዲዮ ላይ ሃይሚ አላየሁት። እሺ መጣ ያወራና የነሱ ካሜራማ አይደለም። ዛሬ ራሱ እየቀረጸ አልነበረም እንዴ? የነሱን ቪዲዮ ካሜራማ አይደለም ወይ? እናንተ እንዴት ነው የምታወሩት? እሺ ነበር ሁሉ ማስተሳሰብ ይላል። እሺ አሁን ማለት ነው። እሺ አሁን ልንገርሽ። እሺ እውነት ነው። እውነት ቢሆንም አንድ ቀን ብሩኬ ጋር ቢሆንም ብሩኬ ጋር ጥፋት አለኝ፣ ልጅቷ ጋር ጥፋት ነው። ሁለቱም ጥፋተኛ ናችሁ በእኔ በኩል ማለት ነው። አሁን ምንም ነገር አልፈልግም። ሀይኒ ብቻ እናንተ ምን ጉድ ናችሁ? ቲክቶክ ላይ መታለች፣ ቲክቶክን ከፍታ መታለች። እያመመች እየኖርኩት ብላ ሜሽን አድርጋ ሰርታለች። ወይኔ በላች። አንዴ ለኔ ቲክቶክዋን ለኔ ሼር አርጉልኝ ሆዷ እየደባበሰችው ምን እያለችው፣ ወይኔ እንዴት እንዳናደደች። ውዴ ለኔ ሼር አርግልኝ ቲክቶክዋን። ፎሎ አረግሻለሁ መልሽልኝ። እሺ ጋይስ ሼር አርጉ። እኔ የለም አሁን ማለት ነው። እኔ አላየም እኮ ወላ ኢንስታግራም ዳኒ ጋር ማለት ነው። ዳኒ ሮስት ጋር ዳኒ ነው ማለት ነው። ዳኒ ጋር የመጣች ልጅቷ ማለት ነው። አርግሻለሁ ብላ ሰገን አንጨረጨረ። እኔ አይቻለሁ። እቺ ማለት ነው ኤሊ ኡርጉስ ናት። እቺ እኮ አዳመጥ ያስታውቃል ፎቶ ማለት ነው። ኖ የለም ፍራንክ ነው። ፍራንክ ላሳይሽ። ቆይ ዛሬ ፍራንክ ነው። ጨርሷል እነሱ። ይሄ ድራማ
ሰላጣና ሩዝ ከበላው ማለት ነው